ሼህ ቃሲም ታጁዲን ዝምታውን ሰብረውታል ማለት ነው። ሼህ ቃሲም ታጁዲን ሐሰን ታጁና ሼህ ዑመር ኢማም ከባድ የሚባሉ ንግግሮችን እየተናገሩ ይገኛሉ። ዛሬ ታዲያ ሼህ ቃሲም ታጁዲን ምን እንዳሉ ልንገራችሁ። ከሰሞኑ በሙፍቲ ሞት ዙሪያ ማለት ነው የተለያዩ ሰዎች የተለያዩ ሐሳቦችን እየሰጡ ነው። ይሄን ተከትሎም ታዲያ በሰባቱ በነበረው ፕሮግራም ወይንም ደግሞ በትላንትናው ዕለት ማለት ነው ሼህ ቃሲም ታጁዲን መወያየት የሚፈልግ ካለ የቀብሩ ቦታ ልክ አይደለም የሚል ካለ ወይንም ደግሞ ሐዲስ የለም ይሄ የተሳሳተ ነው ቢድዓ ነው የሚል ካለ መጥቶ ከኔ ጋር መወያየት ይችላል ሲሉ በግልጽ ተናግረዋል ማለት ነው። የማንም የመንደር ሰው በማለት ነው በግልጽ አማርኛ የተጠቀሙት። ከመሬት ተነስቶ በሙፍቲ ላይ የመናገር መብት የለውም፣ የማይሆኑ ቃላትን የመናገርም ስልጣን የለውም። ማንኛውም ሰው መወያየት የሚፈልግ ካለ መጥቶ ከኔ ጋር መወያየት ይችላል ሲሉም ተናግረዋል። እንደዚሁም የኛ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከኢብኑ ተይሚያህ በምን ያንሳሉ? ምክንያቱም ኢብኑ ተይሚያህ የተቀበረበት ለራሱ ለብቻው መቃብር ተሰርቶለት ነው፣ ወይንም ደግሞ በሙስሊሞች መቃብር አይደለም የተቀበረው። ስለዚህም የኛ ሐጂ ዑመርም ታዲያ ከሱ በምን ያንሳሉ? ከሱ ይበልጣሉ እንጂ በፊቅህ ቢባል በኩቱቡ ሲታ በፈለጋችሁት ፈን በቁርአን ተጅዊድ በፈለጋችሁት ብትመጡ ከሁሉም በላይ ዓሊም የሆኑ ሼክ ናቸው። ስለዚህ በምንም አያንሱም ሲሉም ተናግረዋል ማለት ነው። ይህን ተከትሎም ታዲያ እስካሁን ድረስ ለውይይት የቀረበ ማንም ሰው የለም። ምናልባት እንግዲህ ሼህ ቃሲም ታጁዲን ያው ሁላችሁም ታውቋቸዋላችሁ፣ በዕልማቸው ዘለቅ ያሉ በዱንያውም በአኺራም ዕውቀት ከፍ ያለ ዕውቀት ወይንም ደግሞ ከፍ ያለ ቦታ አላቸው ተብሎ ከሚታሰቡት ሰዎች መካከል ናቸው ማለት ነው። ይህንን ተከትሎም ይመስለኛል ታዲያ ሌሎችም ለመቅረብ የፈሩት። ነገር ግን እስካሁን ድረስም በዚህ ዙሪያ ላይ የተለያዩ ዑለሞች መልስ እየሰጡበት ነው ማለት ነው። የሼህ ዑመርን የሌሎቹንም አይ ቲንክ ሰምታችሁታል ብዬ አስባለሁኝ። እንደዚሁም ሼኻቸው በሞተ ጊዜ ወይም ደግሞ ኢብኑ ተይሚያህ በሞተ ጊዜ የራሱ ደረሶች የእግሩን እጣቢ ለተበሩክ ብለው ጠጥተውታል። ይህንንስ ምንድን ታደርጉታላችሁ? መጠጣታቸውን መቼስ አትክዱትም እያሉ ነበር ማለት ነው። ይህንን የሚክድ አለ ብዬ አላስብም። ከነ ኪታቡን የተናገሩት የኪታቡን ቦታ ጨምረው ማለት ነው የጠቀሱት። ስለዚህም እስካሁን ድረስ ምንም አይነት የመወያየት ፍላጎት ያለው የለም። ምክንያቱም ወደ እነሱ ስለሚመጣው ወይንም ደግሞ በዕልምም ሆነ በእውቀት ዙሪያ ስለማይደርሱባቸው ማለት ነው። ምን አስበው እንደሆነ ባናቅም ያሲኑሩም ታዲያ ለዚህ ንግግሩ እኔ ከቀብር ወጥቶ ሌላ ቦታ እንትን አላልኩም፣ ቦታው መታጠር አለበት ወይንም ደግሞ በሌላ ሰዎች ሄደው መቀበር አለበት እዛ ቦታ ላይ ነው ያልኩት ብሎ ነበረ። ነገር ግን ይሄን ደግሞ ሼህ ዑመር ኢማም መጀመሪያውንም ተናግረውታል። ወይም ደግሞ ሙፍቲ መጀመሪያ ላይ ፕላኑን ያዘጋጁት ለዚህ ሆኖ ማለት ነው። ምክንያቱም መጀመሪያ እኔ ይቀበርበታለሁ ከዛ በኋላ ያሉ ሙስሊሞች በሙሉ እየመጡ እዚህን ቦታ ላይ መቀበር ይችላሉ ብለው ወቅፍ ሰጥተውት ነው ያለፉት። ስለዚህ የተናገረው ንግግርን ለማለባበስ የሞከረበት መንገድም ተገቢ አይደለም ማለት ነው። ነገር ግን ያው አላልኩም እስካለ ድረስ ደግሞ ግዴታ ብልሃል ማለት ስለሌለብን ዑለሞችም እየመለሱለት ስለሆነ ማለት ነው እኛ ምንም የምንጨምረው ሐሳብ አይኖረንም። ኢንሻአላህ እስኪ በቀጣይ ቪዲዮ ደግሞ ሐሰን ታጁ ምን እንዳለ እንደዚህ ወጣ አድርጌ የምነግራችሁ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብሮነታችሁ አይለየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።